ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔር አንድ የሚሰራበትን አሰራር እንመለከታለን። ለህይወታችን በጣም የሚጠቅም አሰራር ነው። ይሄ አሰራር ሲገባችሁ እና ከገባችሁ በደንብ ከተረዳችሁት ምንድነው የሚሆነው መሰላችሁ? በህይወት ዘመናችሁ ሁሉ በእምነታችሁ ማትዋዥቁ፣ ብርቶች፣ ወደ ግራ ወደ ቀኝ የማትሉ፣ ወደ ኋላ ወደ ፊት የማትሉ፣ ስሜታችሁ የማይወርድ፣ ተስፋ የማትቆርጡ ግን ተስፋ የምታስቆርጡ፣ የማትሸነፉ ግን የምታሸንፉ ሆናችሁ እንድትሄዱ ያደርጋል። ይሄ ቀጥዬ የማወራው የእግዚአብሔር አሰራር በሚገባ ከተረዳችሁት ማለት ነው። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ በዚህ ምድር ላይ ስንኖር ወደድንም ጠላንም ጠላት አለ። ጠላት አንዱ የሚዋጋበት ዓላማ ምንድነው? እምነታችንን ለማስጣል። እምነታችን እግዚአብሔር ከተናገረን በህይወታችን ውስጥ ፈጽሟለሁ አድርገዋለሁ ብሎ በአንድም በሌላ የተናገረን ነገር እንድንጥል ማድረግ፣ ከዚህ ተስፋ በተቃራኒ እንድንሄድ ማድረግ፣ ወይ ደግሞ ባንሄድም እንኳን ምንድነው በሐዘን፣ በተሸናፊነት፣ ግራ በመጋባት፣ በፍርሃት ወደፊት ወደ ኋላ በማለት ስሜት ውስጥ እንድንኖር የሚያደርግ የጠላት አሰራርና ውጊያ ነው። ይሄ በቃ ሁሌም አለ። በክርስቶስ ኢየሱስ ሰው አምኖ ሲኖርና እግዚአብሔርን እየመሰለ ለመኖር ሲወድ በቃ ስደት አለ። እንዲህ አይነት ሰልፎች አሉ። መጽሐፍ ቅዱስ በእውነትም ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ብሎ ስለሚናገር ማለት ነው። ባላጋራችሁ ዲያብሎስ ብሎ መጽሐፍ ቅዱስ ይናገራል። ባላጋራ አለ፣ ጠላት አለ። ስለዚህ ስደቱ ቀጥታ እምነታችሁ ላይ የመጣ ላይሆን ይችላል። ስደቱ ግን ምንድነው? አእምሮአችሁ ላይ፣ ከአእምሮአችሁ እምነታችሁን እንድትጠሩ የሚያደርግ ጦርነት አለ። እግዚአብሔር ይባረክ። ጦርነቱም ቢኖርም ግን የማሸነፊያውን መንገድ እግዚአብሔር አስቀምጧል እና መንገዱን ማወቅ ነው። ጦርነቱ ሊኖር ይችላል፣ ግን ምንድነው? ማሸነፊያውን መንገድ ማወቅ አስተማማኙ እሱ ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። ሁልጊዜም የጌታ ፍቃድና ሐሳቡ ሁልጊዜም ልጆቹ ማለት ሁልጊዜ በደስታ በሰላም በአሸናፊነት ስሜት ኢቭን ችግር ባለባቸው ሁኔታ ውስጥ እንኳን ሲያልፉ ስሜታቸው ሳይጎዳ በደስታ በሰላም በክብር በበረከት እግዚአብሔር እንዲመላለሱ ነው የሚፈልገው። ለምን? እግዚአብሔር ቸር ስለሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው እና በዚህ ስሜት ውስጥ ለመመላለስ እግዚአብሔር አንድ የሆነ የሚያስገርም አሰራር አለው። መጽሐፍ ቅዱስ ላይ እግዚአብሔር የሚሰራበት አሰራር ቅዱሳን በዚህ አይነት መንገድ በመሄድ ከፍ ባለ ስሜት ውስጥ እንዲመላለሱ፣ በአሸናፊነት ስሜት እንዲመላለሱ የማድረግ አንድ አስገራሚ አሰራር አለው መጽሐፍ ቅዱስ ላይ። እሱ ምንድነው መሰላችሁ? ስም እርሱን ጌታና አምላካቸው ላደረጉ ለሚያምኑት ህዝቦች ስም ማውጣት፣ ስም በማውጣት አሸናፊ ማድረግ፣ እርሱ ሊጠቀምባቸው የሚፈልጋቸውን ሰዎች ባሪያዎቹን የተለየ ስም በመስጠት ከዚህ ስም የተነሳ በአሸናፊነት በድል ወደ ግራም ወደ ቀኝም ሳይሉ እስከ መጨረሻው ተጉዘው የእግዚአብሔርን ተስፋ ቃል እንዲጨብጡ የማድረግ አሰራር አለው እና ይሄንን ዓለም ያውቀዋል። ይሄን አሰራር ጠላትም ያውቀዋል። ይሄን አሰራር ስለሚያውቀው ውጤታማ እንደሆነ በጣም ስለሚያውቀው የዚህን ስም የመቀየር ወይም ስም የማውጣትና ስም የመቀየርን አሰራር ይጠቀምበታል ጠላት። ዛሬም ቅዱሳን መካከል ቀጥታ ለእያንዳንዱ ስም ማውጣት ባይችልም ግን በሚወረውራቸው ሐሳቦች ሰዎችን ተሸናፊዎች፣ የተዋረዱ አልቃሾች የሚያደርግበት አሰራሩ ነው። ይሄ አሰራር ግን የእግዚአብሔር አሰራር በጣም ውጤታማ ስለሆነ ጠላት ለመኮረጅ አይኑን አላሽም። አንድ የሚያስደንቀኝን እግዚአብሔር ቃል እናንብብና በሱ እንጀምር። ክፍሉ የሚገኘው ትንቢተ ዳንኤል ምዕራፍ 1 ቁጥር 6 ላይ ነው እና ይሄ ክፍል የሚያወራው ስለ ዳንኤል እና ስለ ሶስቱ ዕብራውያን ባልንጀሮቹ የሚያወራው እና ምን ይላል ቃሉ ሲናገር ዳንኤል ምዕራፍ 1 ቁጥር 6 በእነዚህ መካከል ከይሁዳ ልጆችም ዳንኤልና አናንያ ሚሳኤልና አዛሪያ ነበሩ። የጀንደርቦችም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብድናጎ ብሎ ጠራቸው ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ስማቸውን ቀየረው። ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብድናጎ ብሎ ጠራቸው ብሎ ይናገራል። ስማቸውን ቀየረው። ለምንድነው ስማቸው የቀየረው ብትሉ አሰራሩ ጠላት ገብቶታል። እነዚህን እግዚአብሔርን የሚያመልኩ በእግዚአብሔር ላይ ታላቅ እምነት ያላቸውን ጀግና የእምነት አርበኞችን ለማሽመድመድ
ብቸኛው መንገድ ስም መቀየር ነው። ስም ከቀየርን እናገኛቸዋለን፣ እንጥላቸዋለን የሚል መንገድ ይዞ ነው የመጣው። ይሄ ደግሞ አሰራር የእግዚአብሔር አሰራር ነው። ስም የመቀየር አሰራር የእግዚአብሔር አሰራር ነው። የእግዚአብሔር አሰራር ላይ እመጣላቸዋለሁ። እነዚህ ዳንኤልና 3ቱ ባልንጀሮቹ ስማቸው የተቀየረበት ሀገር ባቢሎን። የባቢሎን ንጉሥ ናቡከደነጾር ኢዮአቄም የሚባለውን የእስራኤልን ንጉሥ ወሮ ማረከው። እንደገናም ደግሞ በነገስታት ቤት ውስጥ የሚሰሩ ወይም የእነሱ ዘር የሆኑ ልባሞቹን፣ አዋቂዎች፣ አስተዋዮቹ፣ መልከ መልካሞቹን፣ እንከን የሌለባቸው እውቀት የሚያስተውሉትን ማርኮ ወሰደ። ንጉሱን ወሰደ። እንደገና ደግሞ እነዚህ በእስራኤል ውስጥ ያሉ ጥበበኛ የሚባሉ ምርጥ የሆኑ አስተዋዮችና አዋቂዎች ከወጣቶችም ከሁሉም ወሰደ። ከእግዚአብሔር ቤት ውስጥም ያለውን የእግዚአብሔርን ዕቃ ወሰደ። እንዲወስድም እግዚአብሔር ፈቀደለት። ወሮ ነው ይህንን ያደረገው እና ሲወሰዱ እነዚህ 4 ወጣቶችም ተወስደው ነበር እና እንደወሰዳቸው ያደረገው ነገር ስማቸውን ይቀየረው። ዳንኤልን ብልጣሶር አለው፣ አናንያን ሲድራቅ አለው፣ ሚሳኤልንም ሚሳቅ አለው፣ አዛርያንም አብደናጎ ብሎ ጠራው። ይኸውላችሁ በፊት ቀድሞ የነበራቸው ስም ትርጉሙ አስገራሚ ትርጉም ነው። የእያንዳንዳቸው ስም ቀጥታ ስሞቹ ጠቅላላ ትርጉማቸው ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ማንነት የሚያወራ ነው። የስማቸው ትርጉም በዕብራይስጥ የወጣላቸው የስም ትርጉም ያንን ገልብጦ ጠቅላላ ደግሞ ከላይ አምጥቶ ያለበሳቸውና ስማቸውን የቀየረው ደግሞ በሙሉ የባቢሎናውያን አምላክ ስምና አሰራር ያለባቸውን ስም አድርጎ ነው የቀየረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ትክክለኛ ስም ብዬ እኔ ብለው ለሰው ልጅ ትክክለኛ ስም በተለይ ካደገ በኋላ ስም ቢወጣ ጥሩ ነው። አስተሳሰቡን፣ አመለካከት ወይም ደግሞ ወደፊት ሊሆን በሚለውን ነገር ሊናገር የሚችል አይነት ስም ቢወጣ ደስ ይለኛል። ወይ ደግሞ በመንፈስ ቅዱስ ተረድቶ ሰው ስም ቢያወጣ ጥሩ ነው። ከሰውየው ወይም ደግሞ ከሴትዮዋ ወይም ከልጅቷ ወይም ከልጁ ዴስቲኒ ጋር የሚሄድ ስም ቢወጣ በጣም ጥሩ ነው። ጥሩ የሚሆንበት ነገር ምንድነው መሰላችሁ? ስም የሰውየውን አስተሳሰብ፣ እምነት፣ አካሄድ፣ ሞራል ላይ የሚሰራው ነገር ትልቅ ነገር ስላለ እንደዛም ይሁን። ስለ ስማቸው ትርጉም እመጣለሁ። ብልጣሶር ምን ማለት ነው፣ ዳንኤል ምን ማለት እንደሆነ እያንዳንዱ ጋር ተመልሼ እመጣለሁ። ግን እንደዚህ ስም የመቀየርን አሰራር በመጀመሪያ የጀመረው እግዚአብሔር ነው። በብሉይ ኪዳን ላይም እግዚአብሔር ስም አውጥቷል። እሱን ለሚያመልኩ የሱ ዓላማና ዕቅድ ባለባቸው ሰዎች ላይ ስም አውጥቷል። ጌታ ኢየሱስ ክርስቶስን በአዲስ ኪዳን ስም አውጥቷል። ለሚከተሉት ለደቀ መዛሙርቶቹ ስም ያወጣላቸው 4 ደቀ መዛሙርቶች አሉ። ይሄ እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም የሚሰራበት አሰራር ነው። በብሉይ ኪዳንም የነበረው ጠላት ይሄ አሰራር ገብቶታል። በአዲስ ኪዳንም ያለ ደግሞ ይሄ ጠላት ይሄ አሰራር ገብቶታል። ዛሬም ድረስ ይጠቀምበታል። ግን የዚህን አሰራር ሚስጥር ከገባን ለምን እግዚአብሔር ይሄንን ለአንዳንዶቹ ለምን ቀጥታ ስም እንዳወጣላቸው፣ ለአንዳንዶቹ ደግሞ ስማቸውን ለምን እንደቀየ ሚስጥሩ ሲገባችሁ እናንተ ራሳችሁ ተጠቀሙበታላችሁ። ከዛ በኋላ ከዚህ በስተጀርባ ያለውን የጠላትን አሰራርና ውጊያ በቀላሉ ማሸነፍ ይቻላል ማለት ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በመጀመሪያ ስማቸውን የቀየረው ለአብርሃምና ለሳራ ነው። ታውቁታላችሁ ታሪኩን። እግዚአብሔር ለአብርሃም ተገለጠለትና ከዚህ በኋላ ስም አብርሃም ተብሎ አይጠራም፣ ምክንያቱም የብዙ ሕዝብ አባት ላረግ ስለሆነ ከዚህ በኋላ ስም አብርሃም ተብሎ ነው የሚጠራው አለ። የሚስትም የሳራ ስም ከዚህ በኋላ ሶራ ተብሎ አይጠራም፣ እሷንም የነገስታት መውጫ የአሕዛብ እናት ላረጋት ስለሆነ የእሷንም ስም ሳራ ብዬ ቀይሬዋለሁ ብሎ እግዚአብሔር ተናገረ። አብርሃም ማለት የከበረ አባት ማለት ነው። አብርሃም ተብሎ የሚጠራው የከበረ አባት ማለት ነው። በዕብራይስጥ ትርጉሙ ኤግዞልትድ ፋዘር ማለት ነው፣ የከበረ አባት ማለት ነው። ሶራ ደግሞ ማለት ማይ ፕሪንስ ማለት ነው፣ የኔ ንግስት ማለት ነው። የአንድ ግለሰብ ንግስት፣ አንዱን የሚወዳትን ሴት ንግስቴ ብሎ እንደሚጠራት የአንድ ሰው ንግስት ማለት ነው። እግዚአብሔር የሳራን ስም ቀየረውና ምን አለው? የህዝብ ንግስት ብሎ ነው የቀየራት። ሐሳቡ የተወሰደው ከምንድን ነው? የብዙ ነገስታት መውጫ አረጋታለሁ፣ የአሕዛብ እናት አረጋታለሁ ከሚለው ሐሳብ የተወሰደ ነው። እና ሳራ ማለት የህዝብ ንግስት ማለት ወይም የነገስታት መውጫ የህዝብ እናት ማለት ነው። አብርሃም ማለት የአሕዛብ አባት፣ የህዝብ አባት፣ የብዙ ህዝብ አባት ማለት ነው። ስማቸው ከተቀየረ በኋላ ማለት ነው። ለምንድን ነው ግን ሚስጥሩ እግዚአብሔር ስማቸውን የቀየረው መሰላችሁ? እግዚአብሔር ለአብርሃምና ለሳራ ሊያደርግላቸው ያለው ነገር በጣም አስገራሚና ታላቅ ነገር ነው። እስከዛ ድረስ በእነሱ ህይወት እስከሚሆን ድረስ በዓለም ታሪክ ሆኖ የማይታወቅ ከነሱ በፊት የነበሩ በእድሜያቸው የሸመገሉ ያረጁ ሰዎች እግዚአብሔር
በዚህ ሙት በሆነ ጊዜያችሁ ትወልዳላችሁ ያላቸው ማንም የለም። በጣም አስቸጋሪ ነገር ነው የነገራቸው። አስቸጋሪ ነገር እንዲያምኑ ነው እግዚአብሔር የተናገራቸው። ያንን ለማመን በጣም ከባድ ነው። ደግሞ የሚገርመው የእግዚአብሔር አሰራር ምንም ይሁን ምንም ነው እግዚአብሔር በሕይወታችሁ እንዲያደርግላችሁ የምትፈልጉት ወይም የተናገራችሁ ነገር የሚፈጸመው እምነት ላይ ስትመጡ ብቻ። ካላመናችሁ አይሆንም። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ቅን ነው፣ ስራው ሙሉ በእምነት ነው ብሎ ይናገራል። እግዚአብሔር ወደ እምነት ካልመጡ ሰዎች ወደ ፍጻሜ ነገራቸውን አያመጣም። ማመን ግድ ነው እና ለአብርሃምና ለሳራ ተስፋቸውን ፈጽሞላቸዋል። ግን መቼ ነው የፈጸመላቸው ብትሉ ባመኑ ጊዜ። የማይታመንን አስገራሚ በዚህ ዘመን ራሱ ለማመን በዚህ ጸጋ ባለበትና እንደ አፈር እንደ ዝናብ ተአምራት በዓለም ዙሪያ በክርስቶስ ኢየሱስን በሚደረግበት በዚህ ዘመን እንኳን እነሱ ያመኑትን እምነት ለማመን በጣም ከባድ ነው። ሰው ስጋው ሙት ከሆነ ጭርጭስ ካለ በኋላ ትወልዳለህ ሲባል ማመን ማለት ነው። እግዚአብሔር ግን አስገራሚ አምላክ ነው። እመኑም የሚለው እግዚአብሔር ነው። ወደዚህ እምነት እንዲመጡ ሰዎች ላይ እምነት የሚሰራው እግዚአብሔር ነው። የሚሰራበት ደግሞ አሰራር አለ። በመጀመሪያ እንዴት አድርጎ ነው እግዚአብሔር በአብርሃምና በሳራ ሕይወት ላይ እምነትን የሰራው ብትሉ ተስፋ በመስጠት በህልም በራእይ በመገለጥ በአካል በመገኘት እግዚአብሔር ለአብርሃም እና ለሳራ ደግሞ ደጋግሞ እግዚአብሔር ዘራቸውን እንደሚያበዛ፣ ዘራቸውን እንደ ምድር አሸዋ እንደሚያበዛ፣ እንደ ሰማይ ከዋክብት እንደሚያበዛ፣ ታላቅ ሕዝብ እንደሚያደርገው በጣም ደግሞ ደጋግሞ ነው የተናገረው። ሲጀምር ገና የመጀመሪያ ጊዜ ሲያገኘው ከተናገራቸው ተስፋዎች መካከል አንዱ ታላቅ ሕዝብ አደርግሃለሁ፣ ብዙ ሕዝብ አደርግሃለሁ ነው። ብዙ ሕዝብ ብቻ ሳይሆን ከፍ ያለ ሕዝብ፣ ታላቅ የሆነ ሕዝብ ካንተ ይወጣለሁ ገና ሲጀምር ያላቸው እና ያንን ደግሞ ደጋግሞ እግዚአብሔር ተናግሯቸዋል። በተለያየ መልኩ በራእይ በህልም በቀጥታ በአካል በመገለጥ አልፎ አልፎ እየተገለጠ ተናግሯቸዋል። ያ ግን ምንድነው የፈጠረው ብትሉ እምነትም ፈጥሮባቸዋል። ግን ደግሞ ምንድነው መሰላችሁ? ተስፋውን ሲሰሙት ያምናሉ። ተስፋው ደግሞ ሲረሱት ደግሞ ወደ አለማመናቸውና ወደ ኋላ መመለስ ነገር ውስጥ ይመጣሉ። ተስፋ መቁረጥ በእግዚአብሔር ላይ አታረገውም፣ አይቻልም፣ አይሆንም ብለው እስኪስቁ ድረስ እምነታቸውን ይጣሉበት ጊዜ አለ። አንድ ጊዜ እንዲሁም አብርሃም ተስፋ ቆርጦ እግዚአብሔር ይሄ ልጅ እሰጥሃለሁ፣ ዘርህን ታላቅ አደርግሃለሁ የሚለውን እሱን ተውና እሱ በቃ ይቅር፣ ችግር የለውም፣ በቃ ይቅር፣ ተው፣ በቃ የማይሆን ነገር አትናገር፣ ይቅር፣ ምንም ችግር የለም፣ ይቅር፣ እኔ አልቀየምም፣ ቢቀር ግን ይኸው እስማኤል በፊት አለ፣ እሱን ባርክልኝ፣ በቃ እሱን ከባረክልኝ ይበቃል ብሎ እስከሚል ድረስ ደርሷል። ተስፋ በመቁረጥ እምነቱን በመጣል ማለት ነው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ ከተጻፈ በኋላ አብርሃም እምነቱን ጥሏል። ያንን እምነቱም ማለት ነው ይሄ ከዘላለም ሕይወት ጋር ከአዲስ ኪዳን ጋር የተያዘውን ሳይሆን በስጋ ባረኩት ሕዝብህን አበዛለሁ ከሚለው ጋር የተነገረውን የተስፋ ቃል ጨምሮ ነው ያመነው አብርሃም። ሲያምር ግን ጥሎት ነበር። ያንን ግን ጥሎት አልቀረም። አብርሃምም ሳራም ጥረውት አልቀሩም እምነታቸውን። እንደገናም ደግሞ ስቀው አልቀሩም። ባለማመን በመጠራጠር በእግዚአብሔር ላይ ስቀው አልቀሩም። እግዚአብሔር ወደ እምነት አምጥቷቸዋል። እንዴት አድርጎ ነው ያመጣው ብትሉ ስማቸውን በመቀየር። ትልቁ ሚስጥር ያለው እዚህ ላይ ነው። ስማቸው ሲቀየር አብርሃምና ሳራ በሚኖሩበት ቤት ውስጥ 318 ብላቴኖች ጎረምሳ ወንዶች ያሉበት ቤት፣ ሕፃናትና ሴቶች ሳይቆጠሩ ማለት። አብርሃምም ሳራም የዛ ቤት ባለቤቶች ናቸው። የዛ ማህበረሰብ ባለቤት ናቸው። ሎሌዎቻቸው ስለሆኑ ባለቤት ናቸው። ቀላቢ ናቸው። አስተዳዳሪ ናቸው። መሪዎች ናቸው። ዳኛ ናቸው። በእነዚህ በመካከል እንግዲህ አስቡ። የተደራጀ ምንም ዕውቀት በሌለበት ዘመን አብርሃምና ሳራን በቀን ውስጥ እነዚህ ቤተሰቦቻቸው እነዚህ 318 እና ሌሎችም ሴቶችና ወንዶች በሺዎች የሚቆጠሩ በየቀኑ ስንት ጊዜ እንደሚጠሯቸው አስቡ። በጠሯቸው ቁጥር አብርሃም በአዲሱ ስም በተጠራ ቁጥር የሚታየው እግዚአብሔር ታላቅ ሕዝብ እንደሚያደርገው የብዙ ሕዝብ አባት አብርሃም ሲሉት የብዙ ሕዝብ አባት የሚባለው መረዳትና ትርጉም ነው ለአብርሃም የሚደርሰው። ሳራ እየተባለ ሲጠራ የነገስታት መውጫ የሕዝብ እናት የሚለው ነገር ነው ወደ መረዳቷ የሚመጣው። ያ ምንድነው የፈጠረው ብትሉ እምነታቸውን ገንብቶ እግዚአብሔር ለነሱ ነገር ማድረግ ወደሚችልበት የመጨረሻው ደረጃ ላይ አመጣቸው። ነገሩም ሆነ ክብር ለእግዚአብሔር። ወደዚህ ደረጃ የእምነት ደረጃ እስከሚመጡ ድረስ እግዚአብሔር አላደረገም እና እዚህ ደረጃ ላይ እንደመጡ መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ስለ አብርሃም ስለ ሳራ እንዴት እንዳመኑ ማለትና ከዛ ተስፋቸውን እንደተቀበሉ ሲናገር ዕብራውያን ምዕራፍ 11 ቁጥር 11 ላይ ስለ ሳራ ሲናገር እንደዚህ ብሎ ይናገራል። ተስፋ የሰጠው የታመነ እንደሆነ ስለቆጠረች
ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ዘርን ለመጸነስ ኃይልን በእምነት አገኘች ብሎ ይናገራል። ክብር ለእግዚአብሔር ይሁን። እግዚአብሔር ይህንን ያደረገበት ምክንያት ምንድነው መሰላችሁ? 3 ነው። አንደኛ እግዚአብሔር የተናገረውን የተስፋ ቃል የሚፈጽም የታመነ አምላክ እንደሆነ፣ የፈለገ ጊዜ ይርዘም፣ የፈለገ እርጅና ይምጣ፣ ምንም ነገር ይፈጠር፣ እሱ ቃሉን ለመፈጸም የታመነ አምላክ እንደሆነ ባህሪውን ለአብርሃም ለሳራና ከዛ በኋላ እኛ በዚህ ዘመን ያለን ሰዎች እንደዚህን ታሪኮች የምናነብ እግዚአብሔርን ባህሪ እንድናይበት ነው ይህ ታሪክም የተሰራው ማለት ነው። ምን አይነት ነገር እንድናይበት ነው የተሰራው? እግዚአብሔር የታመነ እንደሆነ፣ የሰጠውን የተስፋ ቃል እንዲፈጽም እግዚአብሔር የታመነ አምላክ እንደሆነ። ሁለተኛ ምን ለማሳየት ነው? እግዚአብሔር በተፈጥሮ ሕግ ላይ ባለቤት እንደሆነ፣ የተፈጥሮን ስርዓት የሚያስተዳድረው መቀየር ሲያስፈልገው መቀየር የሚችል አምላክ እንደሆነ ለፍጥረት ሁሉ እና ይህንን ታሪክ ለሚያነብ በሙሉ ለእኛም ጭምር እግዚአብሔር ሊያስረዳ ስለፈለገ። ሶስተኛ በእነዚህ በአብርሃምና በሳራ ታሪክ ውስጥ እግዚአብሔር ሰርቶ ሊያመጣ የፈለገው አንደኛው ውጤት ምንድነው መሰላችሁ? ኤልሻዳይ እንደሆነ ለዓለም ለማሳየት። ኤልሻዳይ እንደሆነ ለዓለም ለማሳየት ሁሉን ቻይ የሆነ ሰው ሙት በሆነበት በ100 ዓመት ዕድሜው እና በ99 ዓመት ዕድሜው ፈጽሞ ባረጀበት ጊዜ እግዚአብሔር አካልን አድሶ እንዴት ልጆች ሊወልዱ እንደሚችል ኤልሻዳይነቱና በተፈጥሮ ላይ ባለቤት የተፈጥሮ ስርዓትን እንደፈለገ አድርጎ መቀያየር የሚችል አምላክ እንደሆነ ራሱን ለማሳየት ነው ይሄ ነገር የተፈጠረው ማለት ሆኗል። ክብር ለእግዚአብሔር ይሁን። አብርሃምም ወደዚህ እምነት መጥቷል። አብርሃም ይህንን ተስፋ ቃሉን የተቀበለው አምኖ ነው። ከዛ ከሚዋዥቅ እምነቱ ወደ ኋላ ወደ ታች ከሚለው እምነቱ ወጥቶ ባለማመን ከሚስቅበት እምነቱ ወጥቶ ይህንን የተስፋ ቃል ያገኘው አብርሃም አምኖ ነው። መጽሐፍ ቅዱስ ስለማመኑ ሮሜ ምዕራፍ 4 ቁጥር 19 ላይ ሲናገር ብሎ ይናገራል። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማዕፀን ሙት መሆኑን በእምነት ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ለእግዚአብሔር ክብር እየሰጠ እግዚአብሔርን አመነው። በፊት እየሳቀ ነበር አታረግም ያለው የነበረው ተቀየረና ምን ሆነ? እግዚአብሔርን አመነው። ተስፋውን እንደሚፈጽም አመነው። ሙት የሆነ እንኳን ስጋ ቢኖረን እግዚአብሔር ከዛ በላይ ኤልሻዳይ እንደሆነ አመነው። ከዛ ተስፋ ቃሉን ተቀበለ። ክብር ለእግዚአብሔር ይሁን። ወደዚህ ግን አልቲሜት ሆነው ተስፋቸውን ወደሚቀበሉበት ወደ ትልቁ እምነት ላይ ያመጣቸው ነገር ምንድነው መሰላችሁ? ስማቸውን ለውጡ። በየቀኑ በዚህ ስም በተጠሩ ቁጥር እምነታቸው ሲገነባ በመጨረሻ የመጨረሻ ክላይማክሱ ላይ ደረሰ እምነታቸው። ከዛ እግዚአብሔር ያኔ ነገሩን ወደ ፍጻሜ ያመጣው። ክብር ለእግዚአብሔር ይሁን። ተስፋቸው የተፈጸመው ሁለቱም አምነው ነው እንጂ እየተጠራጠሩ ባለበት ሁኔታ አይደለም። በወደቀ ስሜት ውስጥ በሆኑበት ጊዜ አይደለም የሆነው። መጽሐፍ ቅዱስ እነዚህ አሁን ያነበብናቸው ሁለቱም ቃሎች የሮሜውም ቃል የዕብራዊውም ቃል የሚነግረን ያንን ነገር ነው። እግዚአብሔር ተስፋቸውን በዚህ ሁኔታ ነው የፈጸመው። የተጠቀመው ግን ጥበብ ምንድነው? እግዚአብሔር እዚህ ውስጥ እምነትን ለመስራት ብትሉ በየጊዜው እየተናገረ አሳደገው። በመጨረሻ ወደ መሆን እንዲመጣ ስም በመቀየር ሲስተም ነው እግዚአብሔር ይሄን የተጠቀመው። ክብር ለእግዚአብሔር ይሁን። ባጭሩ ስማቸው መቀየሩና በየቀኑ በ300 እና በ400 ጊዜ በየቀኑ በዙሪያቸው ባሉ ስማቸው እንዲጠራ በማድረግ እግዚአብሔር እምነታቸውን ገንብቶ ያንን ሙት የሆነ አካላቸው እንዲረሱትና የእግዚአብሔርን ተስፋ ቃል ብቻ እንዲያስቡ አደረጋቸው። ይኸውላችሁ በህይወታችሁ እግዚአብሔር ትልቅ ነገር አደርጋለሁ ብሎ የተናገራችሁ ነገር ካለ ግን የነገሩ መርዘም እንደገና ደግሞ የተነገረላችሁ ትልቅ ነገርና እናንተ ያላችሁበት ሁኔታ አልጣጣም ብሏችሁ አንድ ጊዜ ነገሩን ስትጥሉት፣ አንድ ጊዜ ደስ ብሏችሁ ስታነሱት፣ አንድ ጊዜ ደግሞ እግዚአብሔር በሆነ ነገር ሲናገራችሁ አንኑ ተስፋ ቃል መልሶ ሲነግራችሁ መልሳችሁ ስታምኑ ደግሞ መልሳችሁ ስትጥሉት ያላችሁበት ሁኔታ ላይ ሆናችሁ ነገር ግን በተደጋጋሚ ጊዜው ሲቀርብ በተደጋጋሚ እግዚአብሔር ባንድም በሌላም ያንን የተናገራችሁን የተስፋ ቃል በህል በራእይ በሰዎች በኩል በቃል መጽሐፍ ቅዱስ ስታነቡ በምልክቱ በምሳሌ እግዚአብሔር እየደጋገመ ከነገራችሁ ያ ምን እንደሚያሳይ ታውቃላችሁ? እግዚአብሔር ነገሩ ሊፈጽም ወደ ዳር መምጣቱን ነው የሚያሳየው። ይፈጸምላችኋል። ክብር ለእግዚአብሔር ይሁን።
ኢየሱስ ክርስቶስ ጌታ ነው። አሜን ነው። በጌታ በኢየሱስ ክርስቶስ እንዳታምኑ፣ እንድትወላውሉ፣ እንድትፈሩ፣ የተሰጣችሁን የተስፋ ቃል እንድትጥሉ የሚያደርግ የትኛውም የዲያብሎስ አሰራር በኢየሱስም የፈረሰ ይሁን። በጌታ በኢየሱስ ክርስቶስም የወደቀ ይሁን። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው መሰላችሁ የተቃወምኩት? ጠላት ይሄንን ይጠቀመዋል። ይሄንን እግዚአብሔር የሚሰራበት ስምን ለአንድ ሰው የመስጠት ነገር በጣም ውጤታማ እንደሆነ ስለሚያውቅ ይጠቀምበታል። እግዚአብሔር ይባረክ። ግን ይውላችሁ ለአዲስ ኪዳን አማኞች ዓለም ከተፈጠረ ጊዜ ጀምሮ እንደ አዲስ ኪዳን አማኞች በስም እግዚአብሔር ያንበሸበሸው፣ በክብር ስም ያንበሸበሸው ማንም እግዚአብሔርን የሚያመልክ ፍጡር የለም። በሰማይ በሉ በምድር በሉ በስም ያንበሸበሸው የለም። በክርስቶስ ኢየሱስ ላመኑ አማኞች ብቻ ነው እግዚአብሔር። እነዛ ምን እንደሆኑ እናያቸዋለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ግን ይውላችሁ ጠላት ይሄ ሚስጥር በጣም ስለገባው እንዴት አድርጎ እንደሰራበት በነ ዳንኤል ሕይወት እንመልከት። መጽሐፍ ቅዱስ ሲናገር ምንድነው የሚለው? ቅድም ባነበብነው ክፍል ላይ የዳንኤልም ስም ብልጣሶር ብሎ ቀየረው፣ የሐናንያን ስም ሲድራቅ አለው፣ የሚሳኤልንም ስም ሚሳቅ አለው፣ የአዛርያንም ስም አብድናጎ ብሎ ጠራው። ይውላችሁ ዳንኤል የሚለው የዕብራይስጡ ስም ከዳንኤል ብንጀምር እንኳን ምን መሰላችሁ? እግዚአብሔር ዳኛዬ ነው ማለት ነው። የዳንኤል ስም የዕብራይስጥ ስሙ። የሐናንያ ስም ደግሞ ምንድነው? እግዚአብሔር ቸር ነው፣ እግዚአብሔር ሞገሴ ነው ማለት ነው። እግዚአብሔር ጸጋዬ ነው ማለት ነው። ሐናንያ የሚለው የዕብራይስጥ ትርጉሙ። ሚሳኤል የሚለው ደግሞ ስም ትርጉሙ በዕብራይስጥኛ እንደ እግዚአብሔር ያለ ማንም የለም የሚል፣ እንደ እግዚአብሔር ያለ ማንም የለም የሚል። አዛርያን የሚለው የዕብራይስጡ ስም ደግሞ ትርጉሙ እንደመሰላችሁ እግዚአብሔር ረዳቴ ነው የሚል እና ሁሉም እግዚአብሔር 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 የሚል ነገር አለበት። ሁሉም ስለ እግዚአብሔር ባህሪን እና ማንነት የሚናገሩ ናቸው ስሞቻቸው። ስሞቻቸው በተጠራ ቁጥር ሁሉ አምላካቸውን እንዲያስቡ የሚያደርግ፣ ስሞቻቸውን ሰዎች አስተውለው በጠሩ ቁጥር በስሞቻቸው ውስጥ አምላካቸው ማን እንደሆነ ሰዎች ከስሞቻቸው እንኳን እንዲማሩ የሚያደርግ የከበረ ስም ነበራቸው። እግዚአብሔር እግዚአብሔር፣ እግዚአብሔር ዳኛ፣ እግዚአብሔር ፈራጅ፣ እግዚአብሔር ቸር፣ እግዚአብሔር ሞገሴ፣ እግዚአብሔርን የሚመስለው ማን አለ? እግዚአብሔር ረዳቴ ነው በሚል ስም ነበረ ሲጠሩ የነበሩ እና ግን በተማረኩ ጊዜ በመጀመሪያ ጠላት ያደረገው ይሄንን ስም የሚሸፍን ሌላ ስም በላያቸው ላምጥቶ ደረተባቸው። ስሙን እምቢ ማለት አይችሉም። ለምን? ምርኮኞች ስለሆኑ። ተደጋግሞ የምትሰሙትን ነገር ነው የምታምኑት። ደጋግሞ የምትሰሙት ነገር በልባችሁ ላይ አስተሳሰባችሁን ይቆጣጠራል። አስተሳሰባችሁን ብቻ ሳይሆን እምነታችሁን ይሰራል። እምነታችሁን ብቻ ሳይሆን አካሄድና ድርጊታችሁን እና የህይወታችሁን የወደፊት ሁኔታ ይሰራል። ተደጋግሞ የሚባልላችሁ ነገር ማለት ነው። ኢቭን በስነ ልቦናችሁ ላይ በስሜታችሁ ላይ ራሱ ትልቅ ስራ ይሰራል ይሄ ነገር። በጣም የሚያሳዝነው የሰጧቸው ስም በቃ ዲሞኒክ ስም ነው፣ የጣዖት ስም ነው የሰጧቸው። በቃ ቅዱስና ሰይጣን፣ ጨለማና ብርሃን ማለት ነው። በቃ ስማቸውን ሲቀያየሩት ዳንኤል ብልጣሶር ተብሎ ነው ስሙ የተቀየረው። ብልጣሶር ማለት ምን ማለት መሰላችሁ? ቢል ህይወቴ ነው ማለት ነው። ቢል ህይወቴ ነው ማለት ነው። ቢል የሚባል ባቢሎናውያን የሚያመልኩት አንድ ጣዖት አለ። ጠቅላላ ባቢሎናውያን ናቡከደነጾርን ጨምሮ የሚያመልኩት ከነገስታት ጀምሮ ከታች ያለው ማህበረሰብ የሚያመልከው ቢል የሚባል ወይም ማድሮክ ይሉታል በሌላ ስሙ የሚባል ስም ያለው ጣዖት አለ። በዛ ስም ነው የቀየሩት ስሙ። አናንያን ሲድራቅ ብለው ሲጠሩት ሲድራቅ ማለት ትርጉሙ ምን ማለት መሰል? የአኩ አገልጋይ ወይም የአኩ ጓደኛ ማለት ነው። አኩ ደግሞ ማን ነው ብትሉ የባቢሎናውያን የጨረቃ አምላክ የተባለ አምላክ ነው። እና አናንያ ሲጠራ በፊት አናንያ የተባለው ስሙን ቀርቶ ሲድራቅ እየተባለ ሲድራቅ በተባለ ቁጥር የጨረቃ አምላክ እየተባለ ስማቸውን መስበክ ያርገው ነው የተጠቀሙት። በድሮ ደግሞ ሰውን ስትጠሩት ከሩቅ ሁሉ ነው የምትጠሩት። ምክንያቱም እንዳሁኑ ስልክ የለም እንደዚህ የለም። ስለዚህ በሩቅ ሁሉ ስሙ በተደጋጋሚ እየታወጀ ነው የሚጠራው። ሚሳኤል የነበረውን ሚሳቅ ተብሎ ደግሞ የተቀየረው ስም በከላውዲያን ትርጉሙ ምንድነው? አኩን የሚመስለው ማንም የለም የሚለው፣ ከአኩ ጋር የሚመሳሰል ማንም የለም የሚለው። የሚሳኤል የመጀመሪያ ስሙ ምንድን ነበረ? እግዚአብሔርን የሚመስለው ማንም የለም፣ እንደ እግዚአብሔር ያለ ማንም የለም የሚለው። ከዛ ቀየሩና ስሙን ማለት ከአኩ ጋር የሚመሳሰል ማንም የለም ብለው የስም ትርጉም ሰጡት። እና ይሄኛውን የስም ትርጉም አንዳንድ የዕብራይስጥ ትርጉሞች የዘንዶ አምላክ ነው የሚሉት። የዘንዶ አምላክ ነው ያምላክ
አኩ የሚሉት በሌላ ደግሞ ጎኑ ማለት ነው። በመጨረሻ ደግሞ አዛሪያን አብድናጎ ብለው ጠሩት። አንዳንድ ሰዎች በዚህ ስም የሚጠሩ ክርስቲያኖች ሁሉ እንዳሉ አያለሁኝ ከመጽሐፍ ቅዱስ ስም ያወጡ መስሏቸው ማለት ነው። አብድናጎ የሚባሉ ስም፣ ሚሳቅ፣ ሲድራቅ ምናምን የሚባሉ ስሞች ይሰማሉኝ ክርስቲያኖች ሆነው ማለት ነው። ግን ትርጉሙን አያውቁትም። ትርጉሙ ግን በቃ በጣም አስቀያሚ ትርጉም ነው። አብድናጎ ደግሞ ማለት ምንድነው መሰላችሁ? የናብ አገልጋይ ማለት ነው። የናብ አገልጋይ ማለት ነው። እና ይሄ አገልጋይ ደግሞ በስነ ጽሁፍ በእጽዋትና በተለያዩ ጥበቦች የሚረዳ አምላክ የሚሉት ጣዖት ነው። ይሄ ናቡ የሚሉት አምላክ ለመያዝ እንኳን ትንሽ የሚከብድ ነገር ነው እንትናቸው ራሱ ማለት ነው። ግን ባጭሩ ምንድነው መሰላችሁ? ብልጣሶርም፣ ሲድራቅም፣ ሚሳቅም አብድናጎ የጣዖታት ስሞች ናቸው። ያጋንንት ስሞች ናቸው። ሌላ አምላክን ለማክበር የወጡ ስሞች ናቸው። እንደዛ አድርገው ነው አምስተው የለጠፉባቸው። ምን አይነት ክፋት እንደሆነ እንግዲህ አስቡት። በቃ የእውነት ምርኮኛ መሆናቸውን በሚያስቀይም ሁኔታ ነው እንደዚህ አድርገው የገለጡላቸው። ሚስጥሩ ግን ምንድነው ከዚህ በስተጀርባ ያለው መሰላችሁ? በእግዚአብሔር ላይ ያላቸውን እምነት አስጥሎ በእነዚህ አምላኮች እንዲያምኑ ለማድረግ። ግን ደስ የሚለው ነገር ዳንኤልም፣ አናንያም፣ ሚሳኤልም፣ አዛሪያም በደንብ እዛ እድሜ ላይ እስከሚደርሱ ድረስ እግዚአብሔር የሚከብርበት የእግዚአብሔር ማንነት የተሸከሙ ስሞች ደግሞ ደጋግሞ በመስማት ውስጣቸው በልጅነት ልባቸው ላይ ያ ነገር በደንብ ሰርጦ ስለተሰራ ከላይ አምጥተው ክፉ ስም ቢጭኑባቸውም እምነታቸውን አልጣሉ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አልጣሉ። በእምነታቸው ብርቱ ሆነው የእሳቱን ታሪክ የአንበሳውን ጉድጓድ ታሪክ ታውቃላችሁ አይደል? ከነዚህ ጀግኖች ከእምነት ጀግኖች ነው የወጣው። ጌታ የሚፈልገው ለአዲስ ኪዳን አማኞች እንደዚህ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ምን ብሎ የተናገረው? ክፉን ሁሉ በውሸት ሲናገሩባችሁ ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትም ነቢያቶች እንዲህ ተብሎባችኋልና። ክፉን ሁሉ በእኔ ምክንያት በውሸት ሲናገሩባችሁ ደስ ይበላችሁ፣ ያልሆናችሁትን ናችሁ ተብሎ ስም ሲወጣላችሁ፣ ስትሰደቡ፣ እንዲህ ስትባሉ ደስ ይበላችሁ። ያንን አትመኑ አለ። የውስጣችሁን እመኑ፣ እኔ ያወጣሁላችሁን ስም እመኑ፣ ተጽዕኖ አያምጣባችሁ ብሎ ሆኖ የተናገረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለምን? ስም በሰው አስተሳሰብ ላይ የሚያመጣውን ውጤት ስለሚያውቅ። ለምን? ስም በሰው እምነት ላይ የሚያመጣውን ተጽዕኖ ስለሚያውቅ። እምነቱ ላይ ብቻ ሳይሆን አካሄዱም፣ ኑሮም፣ ደስታውም ስሜቱ ላይ የሚያመጣውን ነገር ስለሚያውቅ እንደዛ ብሎ ጌታ ኢየሱስ ያለ አትመኑ፣ ያን አትቀበሉ። የውሸት ስም ሲደረብባችሁ አትቀበሉ። ግን ደግሞ እንደሱ ብቻ ብሎ አይደለም ጌታ ኢየሱስ ያቆመው። በሚገርም ሁኔታ አዲስ ኪዳን ላይ ጌታ ኢየሱስም ይህን አሰራር የእግዚአብሔርን አሰራር ደግሞታል። የቀድሞ አሰራሩ ደግሞታል። ስም በመቀየር አስፈላጊ ስለሆነ ነው ጌታ ኢየሱስም ስም የቀየረው። በመጀመሪያ የቀየረው የስምዖንን ስም ነው የቀየረው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ ሲናገር ምን ብሎ ይናገራል? ከዮሐንስ ደቀ መዛሙርቶች ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበረ እና ይሄ እንድሪያስ ከጌታ ኢየሱስ ክርስቶስ ጋር ውሎ 10 ሰዓት ካሳለፈ በኋላ ወደ ቤት ሲመጣ በመጀመሪያ ስብከቱን የጀመረው ከወንድሙ ነው እና የሰበከው ለስምዖን ነው የሰበከው። መሲሁን አገኘ ነው። ትርጉሙም ክርስቶስ ማለት ነው። ክርስቶስን አገኘ ነው፣ የተቀባውን አገኘ ነው፣ ዘ አኖይንትድ ዋኑን አገኘ ነው ብሎ ሰበከው። ከዛ እንዲህ ብሎ ነው ወደ ኢየሱስ ያመጣው። ወደ ኢየሱስ ያመጣው ኢየሱስ ተመለከተውና ከሩቅ ጴጥሮስ ሲመጣ አየውና ሲያየው ስሙ ትክክል አይደለም፣ ስሙ መቀየር አለበት። አንዳንድ ትርጉሞች ስምዖን የሚለውን ሸምበቆ ብሎ ነው የሚተረጉሙት። አንዳንድ ትርጉሞች የሚሰማ የሚል ትርጉም ነው የሚሰጡት። እና አየው እሱ ካሰበለት ዴስቲኒ ጋራ የማይሄድ ነው። ይሄ ሰው ስሙ ካልተቀየረ በስነ ልቦናው፣ በእምነቱ፣ በአስተሳሰቡ ትክክል አይሆንም ብሎ ገና እንዳየው ኢየሱስ ገና እንዳየው ከስም መቀየር ነው የጀመረው። በእኔ ብታምን የዘላለም ሕይወት ታገኛለህ ብለህ አይደለም ያለው፣ ስም ነው የቀየረው ገና እንዳገኘው። እና ምንድነው ያለው? ገና አየውና እንደዚህ ያለው፣ አንተ የዮና ልጅ ስምዖን ነህ፣ አንተም ኬፋ ትባላለህ። ትርጓሜውም ጴጥሮስ ማለት ነው። ጴጥሮስ ማለት ሮክ ማለት ነው ትርጉም ብሎ ስሙን ቀየረው። በኋላ ጴጥሮስ አንተ አለት ነህ፣ በዚህ አለት ላይ እንዳለው ማለት ነው ቤተክርስቲያን ይመሰርታለሁ እንዳለው ለዛ ዴስቲኒው እሱ ላሰበለት ዴስቲኒ ጋራ እሱ ላሰበለት ፍጻሜ ጋራ የሚስማማ ስም ነው የቀየረለት።
እሱ ብቻ ሳይሆን አለት ማለት የጥንካሬ መለኪያ ነው። አለት ራሱ ክርስቶስ ከተመሰለባቸው ምሳሌዎች መካከል አንዱ ነው። አለት ብዙ ትርጉም አለው። አለት ብሎ ነው የቀየረው ስሙን። ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ ታገኙታላችሁ ክፍሉ። ለጴጥሮስ ብቻ አይደለም የቀየረው፣ ለዘብዴዎስ ለሁለቱ ልጆችም ለያዕቆብና ለዮሐንስም ቀይሮላቸዋል ስማቸው። ምን ብሎ ነው የቀየረላቸው? ማርቆስ ምዕራፍ 3 ቁጥር 16 እና 17 ላይ ሲናገር ስምዖን ጴጥሮስን ብሎ ሰየመው ካለ በኋላ የዘብዴዎስንም ልጅ ያዕቆብን የያዕቆብንም ወንድም ዮሐንስን ቦአኔርጌዎስ ብሎ ሰየማቸው። ትርጉሙ ምንድነው? የነጎድጓድ ልጆች ማለት ነው። የነጎድጓድ ልጆች። አስቡት፣ የነጎድጓድ ልጅ ምንድነው? መብረቅ ነው አይደል? ድምጽ ነው አይደል? ማናወጥ ነው አይደል? ወደ እንደዚህ ከፍ ወዳለ ስም ነው የቀየረው። በጌታ በኢየሱስም እግዚአብሔር ወደዚህ ወደ ታላቅ አናዋጭ ስም ስማቸውን በኢየሱስም በግል ይቀይርላችሁ። በጋራ የሰጠን ስሞች ከነዚህ ስሞች የሚበልጡ ናቸው። እጅግ ታላላቅ ስም ነው እግዚአብሔር ለአዲስ ኪዳን አማኞች ያሸከመው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። የምትጠሩበት ስም በጣም ወሳኝነት አለው። በእምነታችሁ ላይ የሚፈጥረው ነገር በጣም ቀላል ነገር አይደለም። አንድ ኢትዮጵያ ውስጥ በጣም ታዋቂ ዘማሪ አለች እና አንድ ነብይ አንድ ጊዜ ስምሽ በጥንቆላ ነው ይወጣልሽ አላት። አዎ አለች እና ስሟን ደብተራ ነው ያወጣላትና አዎ የሆነ ምናምን የሚባሉ ደብተራ ናቸው ያወጡልኝ ስሜ ምናምን አለች። ከዛ በቃ ስምሽ ከዚህ በኋላ ቃል ኪዳን ይባላል ምናምን ብሎ ቀይሮላት ለተወሰነ ጊዜ በዚህ ስም ትጠራ ነበረች ዘማሪ። ግን አሁን መልሳ በዛው በእንትኑ ስም ነው የምትጠራው። እና እኔ ግን ለምንድነው ስሙን የቀየረው ምናምን ብዬ በወቅቱ ብዙ ምስጢሩ አልገባኝም ነበር፣ ይሄንን እውነት እስካውቅ ድረስ ማለት ነው። አንዳንድ ነገር የግድ መቀየር አለበት። ለምሳላችሁ በስነ ልቦና ላይ በተለይ አጋንንታዊ የሆነ ስም ያላቸው ስሞች በአስተሳሰባችሁ ላይ፣ በእምነታችሁ ላይ፣ በአካሄዳችሁ ላይ፣ በኑሯችሁና በስሜታችሁ ላይ ብቻ አይደለም ለውጥ የሚያመጡት፣ ቅርጻችሁን የሚቀይሩት፣ ማንነታችሁን ቅርጽ የሚሰሩት እሱ ብቻ አይደለም። አጋንንትም ይከተላል። አንዳንድ ስም መንፈስ የሚከተላቸው ስሞች አሉ። ምንም አሁን እንግዲህ አስቡ፣ ናብ የሚባል አኩ የሚባል አምላክ ተጠርቶ መቼስ መንፈስ ቅዱስ አይከተልም፣ አጋንንት ነው የሚከተለው። ያንን የጣዖት አምልኮን እውነት ለማድረግ ከጀርባው የሚሰሩ ከጣዖት አምልኮ ጀርባ የሚሰሩ መናፍስቶች ናቸው የሚከተሉት። ስማቸው በተጠራ ቦታ ሁሉ አሉ እና ህይወታቸው እንዴት ቻሌንጅ እንደሚኖሩ አስቡ። እግዚአብሔር በእምነት ብርቱ አድርጎ ከሱ ጋር ያጣበቃቸው ጎበዝ ወጣቶች ባይሆኑ ኖሮ ህይወታቸው በጣም በፈተና የተሞላ ነበር የሚሆነው። እና አንዳንድ ሰዎች ስም ይቀይራሉ። አንድ ሐዋርያ ነበረ ኢትዮጵያ ውስጥ፣ አሁን አሜሪካ ነው ያለው እና አጋንንት በማስወጣት በመገለጥ በምናም በጣም ይታወቃል። እና ይሄ አገልጋይ አንድ ጊዜ ሲነግረኝ የሆነ አንድ ክርስቲያን ቤት ውስጥ አንድ ሰራተኛ አጋንንት ይዟት፣ ሰውየው ተግባቢ ስለሆነ ብዙ አገልጋዮችን እያስመጣ ያስጸልይላት ነበር፣ ግን ሊወጣላት አልቻለም ከሰራተኛዋ መንፈሱ። ከዛ እኔን ጋበዙኝና ሄድኩኝ። ከዛ ጸለይኩኝ፣ አልወጣም፣ አታገለኝ። ከዛ ቆይ እስቲ ብዬ መንፈስ ቅዱስ ጠየቅኩ። መንፈስ ቅዱስ ለምንድን ነው የማይወጣው ምን ላድርግ እንዲወጣ ብሎ መንፈስ ቅዱስን ሲጠይቅ ስሟ ላይ ነው የተደገመው። ስሟን ቀይረው፣ ስሟን ስቀይረው አጋንንቱ ይወጣል። ከዛ አሁን ትዝ አይለኝም በወቅቱ ነግሮኛል። ይሄ የተባለላትን ስም ቀየረውና ከመጽሐፍ ቅዱስ አንድ ስም ሰጣት። ዲቦራ ይበላት ማርያም ይበላት ብቻ እንደዛ የሆነ ስም ሰጣት። ይሄን ስም ቀየርኩኝና እንትን ስም በየጠራው ሲል መንፈሱ ዋው ብሎ ጮኸ። ነቃብኝ፣ ወይየው ተያዝኩ አለ ማለት። ከዛ መንፈስ ወጣ። ከወጣ በኋላ በዚህ ስም ሁለተኛ እንዳትጠሪ፣ ስምሽ እንደዚህ ነው፣ ስምሽ ላይ ነው የተደገመው ብሎ አላት ማለት። እንግዲህ በህይወት ዘመኗ ሁሉ እየተከተለ የሚያንከራተታት የነበረው ያ ስም ነበር። እግዚአብሔር ይባረክ። እኛ እንደ ዳንኤልና እንደ ሶስቱ ጓደኞች ምርኮኞች ስላልሆንን ጠላት በእኛ ላይ መጥቶ ስም ህጋዊ ስም ሊያወጣልን አይችልም። ቤተሰቦቻችሁ ምናልባት አውጥተውላችሁ ጥሩ ያልሆነ ስም ከሆነ ቀይሩት። እንደው ህግ እንኳን ምናምን የመቀየር ብዙ እንትን የሚያደክማችሁ አይነት ነገር ከመሰላችሁ ራሳችሁን በቃ እኔ ከዛሬ ጀምሮ ብላችሁ በቅርብ ለሚጠሯችሁ፣ በቅርብ ላሉ በዙሪያችሁ አብሮችሁ ለሚሰሩ በዚህ ስም ጥሩ ይበሉና ስማችሁ መንፈሳዊ ስም አድርጉት። ለምን? ጌታ ኢየሱስ የሰራበት አሰራር ነው። እግዚአብሔር የሰራበት አሰራር ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እኛ ግን ይውላችሁ እጅግ በዚህ ጉዳይ በጣም የታደለነን። ከዚህ ነገር ላይ በጣም እንድትረዱልኝ የሚፈልገው እንዴት በስም መጠራት ውስጥ ያለውን የእግዚአብሔርን አሰራር ሚስጥር እንድታውቁልኝ ነው በዋናነት የፈለኩት። የተጠራንባቸው እግዚአብሔር ለአዲስ ኪዳን አማኞች በክርስቶስ ኢየሱስ
በከበረው በልጁ ደም ያገኛቸው ልጆቹን ያሸከማቸው የስም ክብር ተዘርዝሮ የሚያልቅ አይደለም። እያንዳንዱ ስም ማለት ቢመነዘር ሚስጥራቶቹ በእምነት ከፍ አድርጎ የሚያንሳፍፍ ነገር ነው። ስሞችን የሰጠን እግዚአብሔር፣ ክብር ለእግዚአብሔር ይሁን። በዚህ ልክ የወደደን እግዚአብሔር ስሙ ይባረክ። አሜን። ኢየሱስ ክርስቶስ ጌታ ነው። እኔ እንደው ይውላችሁ ከመላእክት ጋር እንኳን ስሙን ብናወዳድረው በአንድ ጊዜ በብዙ ስም ለአዲስ ኪዳን አማኞች እንደተሰጠው እግዚአብሔር ከፈጠረው ፍጥረት መካከል ማንም የለም። በብዙ ስም የሚጠራ ዓለም ከተፈጠረ ጊዜ ጀምሮ በክርስቶስ ያመኑ ሰዎች ብቻ ናቸው በዚህ ስም የሚጠራ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እያንዳንዱ ደግሞ ስሞችን እግዚአብሔር ሲያወጣ ስሞቹ ይሄ መልከ ጥፉን በስም ይደጋግፉ አይነት ነገር አይደለም። ወይም ደግሞ የሆነ አፍ ላይ ስለጣፈጠ የሆነ ስም አምጥቶ ልጥፍ አይደለም እግዚአብሔር ያደረገልን አይደለም። የሆነውን ማንነታችንን የሚገልጠውን ስም ነው እግዚአብሔር የሰጠ። የሆነውን ሊያረገን ያሰበውንና የሆነውን አብዛኛው የሆነውን በውስጣችን በማንነታችን እግዚአብሔር ያሸከመውን የሰጠንን በመንፈሳችን ያለውን የማንነታችንን አቅም፣ ጉልበት፣ ክብር ለመግለጽ ነው እግዚአብሔር ያንን ስም የተጠቀመው እንጂ እግዚአብሔር በውስጣችን በሕይወታችን በክርስቶስ ባመንን ጊዜ እነዚህን ሕይወቶች ሁሉ አንበሽብሾናል። ኢየሱስ ክርስቶስ ጌታ ነው። እንዲሁ ለማለት ያክል አላብራራውም ብዙ ስለሆነ ማለት ነው። እንዲሁ ለማለት ያክል ብቻ ግን ስሞቹን እንበላቸው። የመጀመሪያው የእግዚአብሔር ልጆች ነው የተባለ። የእግዚአብሔር ልጅ ማለት እጅግ 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 ትልቅ ክብር ነው። እጅግ 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 ትልቅ ክብር ነው። አሁን አላብራራውም። ከዛስ የክርስቶስ አካል ብሎ የክርስቶስ አካል ብልቶች ነው ያለን። ብልቶች ብሎ ጠርቶናል። የክርስቶስ አካል ሰማይና ምድርን የፈጠረው የኤልሻዳዩ አምላክ የእርሱ አካል ብልቶች ነው ያደረገ። ቤተ መቅደስ፣ የእግዚአብሔር ቤተ መቅደስ፣ የመንፈስ ቅዱስ ማደሪያ ቤተ መቅደስ ተብለን የተጠራ ነው። ቤተ መቅደስ መሆን እጅግ ትልቅ ክብር ነው። እጅግ ትልቅ ክብር፣ የእግዚአብሔር ማደሪያ መሆን ማለት። የክርስቶስ ሚስት፣ የክርስቶስ እጮኛ፣ በኋላ ሚስት የምትሆነው ይሄም ሌላ ነገር በቃ ሚስጥሩ እንግዲህ ስለ ክርስቶስና ስለ ቤተ ክርስቲያን ይህን ላለው ሚስጥሩ ታላቅ ነው ብሎ ይናገራል። ኤፌሶን ምዕራፍ 5 ላይ እጅግ ትልቅ ሚስጥር ነው። እንደገናም ሲናገር እናንተ የክርስቶስ ልብ አላችሁ፣ የክርስቶስ አእምሮ አላችሁ ብሎ አእምሮአችን፣ የአእምሮአችን ብቃት፣ የአእምሮአችንን መተሳሰር፣ የልባችንን መተሳሰር ከእግዚአብሔር ጋር ነው ኢንጌጅ ያደረገው። ይህንንም ደስ አድርገን ልንወስደው ስለ ልቦናችንን ስለሚሰራ፣ እምነታችንን ስለሚሰራ፣ ማንነታችንን ስለሚሰራ ልንወስደው እንችላለን። ይህንንም ስም አድርገን የእግዚአብሔር ቤተ ክርስቲያን፣ የክርስቶስ ወንድሞች፣ የክርስቶስ አምባሳደር፣ ካህናት፣ ነገስታት፣ ኃያሎች፣ ኃይለኞች፣ ድልነሾች፣ ጻድቅ፣ ጻድቃን፣ ቅዱስ፣ ቅዱሳን፣ ኩነኔ የሌለባቸው፣ ተወዳጆች፣ የዓለም ብርሃን፣ የምድር ጨው፣ የሞትና ሕይወት ሽታ፣ ለርስቱ የተለየ ወገን፣ የእግዚአብሔር ንብረት ማለት ነው። የእግዚአብሔር ርስት ነን። የእግዚአብሔር ሀብት፣ የእግዚአብሔር ንብረቶች ነን። ለርስቱ የተለየ ወገን ተብለናል። የተመረጠ ትውልድ chosen generation ብሎ እግዚአብሔር ጠርቶናል። ሌሎችም በጣም ብዙ ብሉይ ኪዳን ላይ ከጻድቃን ከቅዱሳን ጋር የሚያያዘውን ነገር የነሱን ስሞች አላነሳ። አዲስ ኪዳን ላይ ብቻ ያሉት አሁን ብቻ ወደ 18 አይነት ስሞችን አንስቻለሁ። በዚህ መጽሐፍ ቅዱስ ላይ ስለኛ ማንነት የሚናገር ጌታ የሚያቀን የእግዚአብሔር ልጆች እንደሆነ፣ የክርስቶስ አካል እንደሆነ፣ ቤተ መቅደሱ እንደሆነ፣ የክርስቶስ እጮኛ በኋላ ሚስት እንደሆነ፣ የክርስቶስ ልብ አእምሮ እንዳለን፣ የእግዚአብሔር ቤተክርስቲያን እንደሆነ፣ የክርስቶስ ወንድሞች እንደሆነ፣ የክርስቶስ አምባሳደሮች እንደሆነ፣ ካህናቶች እንደሆነ፣ ነገስታት እንደሆነ፣ ኃያሎች እንደሆነ፣ ድልነሾች እንደሆነ፣ ጻድቃን እንደሆነ፣ ቅዱሳን እንደሆነ፣ ኩነኔ የሌለብን እንደሆነ፣ ተወዳጆች እንደሆነ፣ የዓለም ብርሃን እንደሆነ፣ የምድር ጨዎች እንደሆነ፣ የሞትና ሕይወት ሽታ እንደሆነ፣ ለርስቱ የተለየ ወገን፣ የእግዚአብሔር ርስት እንደሆነ፣ የተመረጠ ትውልድ እንደሆነ ነው እግዚአብሔር የሚያየው። የሚያቀንም እንደዛ ነው። የሚጠራንም በእነዚህ ስሞች ነው። እያንዳንዱ ስሞች ከጀርባቸው ታላቅ ክብር፣ ኃይል፣ ብቃት፣ ከፍታ፣ ሞገስ አለበት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህ ትልቅ በረከት ነው። ትልቅ በረከት አይደለም ብላችሁ አታስቡ። ትልቅ በረከት ለምን ይመስላችኋል? ያዕቆብ ሌሊቱን ሙሉ ከእግዚአብሔር ጋር ታግሎ ሲናገር የነበረው ምንድን ነው? ካልባረከኝ አልለቅም፣ ካልባረከኝ አልለቅም፣ ካልባረከኝ አልለቅም እያለ ነበር ሲናገር የነበረው። ከዛ እግዚአብሔር ባረከው። ግን ሲባረከው በምንድን ነው የባረከው ብትሉ ስም ነው የተቀየረው። ምን ብሎ? ያዕቆብ የሚለውን ስም ቀየረና ከዛሬ ጀምሮ እስራኤል ተብለህ ትጠራለህ። የሱም ስም የሚዘገንን ነበር።
ያዕቆብ ማለት አሰናካይ፣ አሳሳች፣ አሳች ማለት ነው። ያዕቆብ ማለት ወንድሙን አሰናክሎ የወንድሙ ተረከዝ ይዞ በወጣ ጊዜ ነው አሰናካይ የተባለው እና ቤተሰብ ሲያወጣለት አሰናካይ፣ አታላይ፣ አሳች ብሎ ነው ያወጣለት። ያዕቆብ ማለት ዲሲቨር ማለት 20 ዓመት ሙሉ ያጋጠመው ታዲያ ስሙን ተከትሎ የመጣ መንፈስ ነው ያገኘው። ምን ሚል አጭበርባሪና አሳሳች ሰው ነው ያገኘውና ህይወቱ ላይ ተጫውቶበታል። እንዴት ስም መንፈስ ራሱ እንደሚከተለው ተመልከቱ። ቤተሰቦቹ እኔ ቃላር ምን አይነት አስተሳሰብ እንዳላቸውና ይህን ስም እንዳወጡለት ይገርመኛል። እግዚአብሔር እኮ አስቀድሞ ሳይወለድ በፊት በእናቱ ማህፀን ላይ እኮ ያለ ታላላቅ ነገር እግዚአብሔር ተናግሮለታል ለያዕቆብ። እንደው ከዛ ሐሳብ ጋር የሆነ ስም ማውጣት ሲገባቸው ያወጡለት ይስሐቅና እናቱ ያወጡለት አጭበርባሪ ብለው፣ አሳሳች ብለው፣ አሰናካይ ብለው ነው ያወጡት። እና ያዕቆብ በእግዚአብሔር ፊት ካልባረከኝ አለቅም ብሎ ምንድነው የተደረገለት ብትሉ ስም ነው የተቀየረው። ባረከው፣ ስሙን የቀየረው። በቃ ያዕቆብ ከዚህ በኋላ ያዕቆብ ተብላ ትጠራም እስራኤል ተብለ ትጠራላል። ለህይወት ዘመን ሁሉ ትግል የሆነብህ ይሄን ብሎ ስሙን የቀየረበት። ከዛ በኋላ ያዕቆብን ህይወት ብታዩት እንደ ድሮ የትግል ህይወት አይደለም። ስሙ ከተቀየረ በስም ከተባረከ በኋላ ማለት ነው። የስም ለውጥና ክብር ያለበትን ስም ማግኘት ማለት እንዲህ ቀላል አድርጋችሁ አትዩት። እግዚአብሔር በብሉይ ኪዳን በአዲስ ኪዳንም የሰራበት ክርስቶስ ሞቶ ከተነሳም በኋላ አሁንም እየሰራበት ያለበት አሰራር ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ያንዳንዷን ቃል በመረዳት አጥንታችሁ እናንተ ትምህርቱ እነዚህ የተጠራንበትን አሁን የዘረዘርኳቸውን ውሰዱና ከመጽሐፍ ቅዱስ አውጥታችሁ አንብቧቸው፣ አጥኗቸው፣ አሰላስሏቸው። ራሳችሁ እንደዛ እንደሆናችሁ አስቡ። ባታስቡም ናችሁ። ያልሆናችሁትን መሆኑ አይደለም የሆናችሁትን ነው የምታስቡት ማለት ነው። የክርስቶስ አምባሳደር ናችሁ። የእግዚአብሔር ልጆች ናችሁ። የክርስቶስ ብልቱና አካላቶች ናቸው። ይሄ የተባለ የሆነልን የተደረገው ነገር ነው። ገና ምን የተደረገው ነገርም አይደለም። እኔ ለሚቀበሉኝ የህይወት ሽታ ነኝ፣ ለሚጠሉኝ ደግሞ የሞት ሽታ ነኝ። የዓለም ብርሃን ነኝ፣ የምድር ጨው ነኝ፣ የክርስቶስ አእምሮ ያለኝ ነኝ። እና እነዚህ ነገሮች እንደዛ መረዳት፣ እንደዛ እንደሆኑ ማሰብ፣ እንደዛ እንደሆኑ ኮንፌስ ማድረግ፣ መናገር፣ እንደዛ አድርጎ መናገር ምንድነው በመጨረሻ የሚያመጣው ውጤት ብትሉ በስነ ልቦናችሁ ከፍ ብላችሁ ሁሉ ጊዜ የምትኖሩ ያለ ፍርሃት በኮንፊደንስ የምትኖሩ እምነታችሁ ከፍ ያለ የማይዋዥቅ ለራሳችሁ ትልቅ ስፍራና ዋጋ የምትሰጡ ከእግዚአብሔር አሰራር ጋር አብራችሁ መፍሰስ የምትችሉ እግዚአብሔር ባሰበላችሁ ልክ ባያችሁ ልክ በጠራችሁ ልክ ራሳችሁን የምታዩ ከሆነ ከእግዚአብሔር አሰራር ጋርና ከእግዚአብሔር ጋርና ከአሰራሩ ጋር መፍሰስ እንችላለን። ኢየሱስ ክርስቶስ ጌታ ነው። እንደው ሌላው እንኳን ነገር ቢቀር ደስተኛ ሆነን ስሜታችን የማያዥቅ ሆነን ሁሉ ጊዜ ብራይት ፊቸር እየታየን የምንኖር ሰዎች እንሆናለን። ክብር ለእግዚአብሔር ይሁን። እንዲህ አይነት ትምህርቶችና ሐሳቦች የገባቸው አንዳንድ አገልጋዮች በዓለም ዙሪያ ላይ እኔ አውቃለሁ በህግ ደረጃ ሄደው ፍርድ ቤት ስማቸውን የቀየሩ። እኛ ሀገርም ራሱ የእስልምና ስም ያላቸው አንዳንድ አገልጋዮች ወደ ክርስትና ሲመጡ ስማቸውን ይቀየሩዋል። አይ ቲንክ እንደዚህ መገለጡ ገብቷቸው ከሆነ ደስ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ ነገር ልበልና ልጨርስ። ይኸውላችሁ እነ ዳንኤል በእውነት ወደው የወጣላቸው ስም እግዚአብሔርና የእግዚአብሔርን ባህሪ፣ የእግዚአብሔርን ደግነት፣ ቸርነት፣ በጎነት፣ ታላቅነት የሚገልጥ ስም ነበራቸው የነበረው። ነገር ግን ጠላት መጥቶ ያንን ስም በላያቸው ላይ ደረተባቸው። የሚያስረሳ ያኛውን የሚያጨልም ከላይ ስም አምጥቶ ለጠፈባቸው። ግን የሚገርመው ግን በእምነታቸው ብርቱ ስለሆኑ የውስጡን እንጂ የውጩን የማያምኑ ሰዎች ስለነበሩ በርትተው እስከ መጨረሻ ሄደዋል። ይኸውላችሁ ይሄ የስም ማውጣት ነገር ዛሬም ድረስ ጠላት የሚሰራበት ስለሆነ ፍላጻ ይወረወረ ወደ ሐሳባችሁ በቅዠት በማስፈራራት አንቺ እንደዚህ ነሽ፣ የማትረቢ ነሽ፣ የማትረባነ፣ መቼም ቢሆን አይሳካልል፣ መቼም ቢሆን አይሳካልሽም፣ አይሆንልህም፣ ደካማ ነህ፣ ደካማች ናችሁ ምናምን እያለ በአንድም በሌላም ሲፈልግ አንዳንዴ በሰዎች ኢቭን በሚቀርቡን ሰዎች በቀልድ አስመስለውም እንኳን ዝቅ የሚያረገን የሚያወርደን ኢቭን ቤተሰቦቻችን ራሱ እንኳን ተጠቅሞ ፍቅር አስመስሎ ዋጋችንን ወደታች ሊወርድ የሚል ስሜታችን ላይ፣ እምነታችን ላይ፣ አስተሳሰብና ማንነታችን ላይ ለውጥ በሚያመጣ ነገር ሊጣራችሁ ይችላል በአንድም በሌላም ማርኩ። ነገር ግን ምንድነው መሰላችሁ ይሄ አይነት ዕውቀት ካላችሁ የአዲስ ኪዳኑን ስማችሁን ካወቃችሁ ከነማንነታችሁ ከተረዳችሁት የፈለገ ቢለፈልፍ በእነ ዳንኤል ላይ ለውጥ እንዳላመጣ በእናንተም ላይ ለውጥ ያመጣ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ከእምነታችሁ አትዋዡ። ባክ እኔ ከበርኩ ነኝ።
ዝቅ ሊያረጋችሁ ስለኔ እኮ በእግዚአብሔር ቀኝ ከክርስቶስ ጋር ሕይወቴ ተሰወረ። በዙፋን የተቀመጠ ከፍ ባለው ዙፋን ላይ ሕይወቴ የተቀመጠ ዝቅ ሊያረጋችሁ ሲፈልግ ተሸናፊ ሊያረጋችሁ ሲል ከአሸናፊዎች እንደምትበልጡ ኃይለኞች ድል ነሺዎች እንደሆናችሁ በክርስቶስ ኢየሱስ በኃጢአት ሊኮንናችሁ ሲፈልግ ይቅር የተባላችሁ ኩነኔ የሌለባችሁ ማንም ሊኮንናችሁ ማይችል ጻድቅ ቅዱስ ይሆናችሁ አእምሮአችሁ አይሰራም ሊላችሁ ሲፈልግ የክርስቶስ ልብ አእምሮ ያላችሁ የእግዚአብሔር ጥበብ ማስተዋል የሞላባችሁ እንደሆናችሁ መንገር እንዲህ አይነቱን አስተሳሰብ ይመታዋል። ከዛ ምንድነው የሚፈጠረው ብትሉ በእምነት በደስታ በተስፋ ያለ መዋዠቅ ሁሉ ጊዜ ቀና ብለን እንድንሄድ ያደርገናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የዲያብሎስን የስነ ልቦና ጦርነት የምናሸንፍበት መንገድ እንደዛ ነው። አንዱ መንገድ ይሄ ነው። ስለዚህ እኔ እንደዚህ ነኝ ያለ እንላለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ፍቅር ስለሆነ ቸር ስለሆነ ደግ ስለሆነ በስሜታችን እንኳን እንዳንጎዳ ለደቂቃም እንድናዝን የማይፈልግ ሁሉ ጊዜ በጌታ ደስ ይበላችሁ ያለ እግዚአብሔር ለደቂቃም እንድናዝን የማይፈልግ እግዚአብሔር ለስነ ልቦናችን እንኳን ተጠንቅቆ በዚህ ልክ ስም አውጥቶልናል። ከዚህ በስተጀርባ ያለው ምንድነው ብትሉ የጌታ ቸርነት የጌታ ዛሬ ያለው ለኛ ያለው ፍቅር ጥንቃቄው ነው የሚያሳየው። ክብር ሁሉ ለደጉ ለቸሩ ለአባታችን ይሁን። ኢየሱስ ክርስቶስ ጌታ ነው እና እነዚህን ዝርዝሮች በደንብ ተረዷቸው አጥኗቸው። ሰውቻም ሰውን እያለፋችሁ በጸሎታችሁ ቆማችሁ እኔ እግዚአብሔር ልጅ ነኝ የክርስቶስ አካል ነኝ ቤተ መቅደስ ነኝ ሕይወቴ ከክርስቶስ ጋር በአብ ቀኝ ተሰውሯል የክርስቶስ ልብ አለኝ የክርስቶስ አእምሮ አለኝ የእግዚአብሔር ቤተ ክርስቲያን ነኝ የክርስቶስ ኢየሱስ ወንድም ነኝ የክርስቶስ አምባሳደር ነኝ የክርስቶስ ካህን ነኝ ንጉስ ነኝ እያላችሁ ጻድቅ ነኝ ቅዱስ ነኝ ኩነኔ የለብኝም እያላችሁ ተናገሩ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ግልጽ ነው አይደል? ገብቷችኋል? ጠቅለል ለማረጋገጥ ጠላት አንዱ የሚዋጋው እምነታችን ለማስጣል አመለካከታችንን ለመቅረጽ ሌት ተቀን ይተጋል። ሲጠቀም የሚጠቀመው ነገር ምንድነው? የሌለ ስምና ማንነት ላያችን ላይ በመለጠፍ ይህንን ማሸነፊያውን እግዚአብሔር መንገዱን ሚስጥሩን በአሁን በቃሉ ሚስጥር ላይ ገልጦልናል። መድኃኒቱ መፍትሄው ምንድነው? በክርስቶስ የተባለን የስም ማንነት መረዳት፣ እንደዛ እንደሆኑ ማሰብ፣ እንደዛ አክት ማድረግ፣ መኖር፣ መራመድ፣ እንደዛ እንደሆኑ መናገር፣ ማወጅ ነው መድኃኒቱ። ችግሩም መፍትሄውም ይህንን ይመስላል። አይ ሆፕ የገባችሁ ይመስለኛል። እንዲሁ ከገባችሁና ከተረዳችሁት ይህን ትምህርት ገብቶኛል እንዲህ ነው የተረዳሁት እያላችሁ እንደው ሐሳብ መስጫው ላይ በጽፉልኝ ደስ ይለኛል። እግዚአብሔር ይባርካችሁ። የዛሬውን ትምህርት እዚህ ላይ ጨርሰናል። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን።